እኛ ሰዎች በተፈጥሮ ራሳችንን እርስ በርስ እንድናወዳደር እንገደዳለን። ያለማቋረጥ የሰዎችን ደረጃ የሚቀበሉትን የአክብሮትና ትኩረት መጠን እንለካለን። እኛ ባለንና እነርሱ ባላቸው ነገሮች መካከል ያለውን ልዩነት እናስተውላለን። ለአንዳንዶቻችን ይህ ማነጻጸር በራሳችን ላይ በስራችን የላቀ ውጤት ለማግኘት እንደ ማበረታቻ ሆኖ የሚያገለግል ሲሆን፣ ለሌሎች ደግሞ ወደ ጥቃትና ማበላሸት የሚመራ የበታችነትና ተስፋ የመቁረጥ ስሜት በማምጣት ጥልቅ ወደሆነ ምቀኝነት ሊለወጥ ይችላል። ማንም ሰው ምቀኝነት ያለበት መሆኑን አይቀበልም። ሁሉም ሰው ምቀኝነት እንዳለበት አያምንም። ስለዚህ የቅድሚያ ማስጠንቀቂያ ምልክቶችን ማወቅ አለብህ። ለምሳሌ አላግባብ የሚጎደጎድና ተመጣጣኝ ያልሆነ የሚመስል ውዳሴና ወዳጅነት፣ መልካም በሚመስል ቀልድ ውስጥ የሚደረግ ስውር ቁፋሮ በአንተ ስኬት በግልጽ መረበሽን የሚያመለክት በመሆኑ መጠንቀቅ አለብህ። ይህ በተመሳሳይ ሙያ ውስጥ ባሉ ጓደኛሞች ወይም እኩዮች መካከል የመከሰቱ ዕድል እጅግ በጣም ከፍተኛ ነው። ስለዚህ የሰዎችን ትኩረት ከአንተ እንዲርቅ በማድረግ ምቀኝነትን ማስወገድ መማር ይኖርብሃል። በራስ የመተማመን ስሜትህን ከማያቋርጥ ንጽጽር ሳይሆን ከውስጣዊ ደረጃዎች እንዴት ማዳበር እንደምትችል ከዚህ መጽሐፍ በስፋት እንዳስሳለን። ወደ መጽሐፉ ዘልቀን ከመግባታችን በፊት ይህንን ቪዲዮ ለብዙዎች ተደራሽ መሆን እንዲችል ላይክ በማድረግ እንጀምር። ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ መጋብዛችኋለሁ። ከሁሉም የሰው ልጅ ስሜቶች ውስጥ ከቅናት የበለጠ እጅግ ግራ የሚያጋባ ወይም ለማወቅ አስቸጋሪ የሆነ ስሜት የለም። የሰዎችን ስሜት የሚያነሳሳውን ምቀኝነት መለየት ወይም በሌላ ሰው የቅናት ጥቃት እንደደረሰብን ማወቅ በጣም ከባድ ነው። በጣም የሚያበሳጭ የሆነውና ችግሩን መቋቋም አስቸጋሪ የሚያደርገውም ይህ ነው። የዚህ ለመታወቅ አስቸጋሪ የመሆኑ ምክንያት የሚሰማንን የምቀኝነት ስሜት በጭራሽ በቀጥታ የምንገልጸው ባለመሆኑ ነው። ሰዎች በተናገሩት ወይም ባደረጉት ነገር ንዴት ከተሰማን በተለያዩ ምክንያቶች ቁጣችንን ለመደበቅ እንሞክር ይሆናል። ሆኖም የጠላትነት ስሜት እንደሚሰማን እናውቃለን። በመጨረሻ ንዴታችንን በአንዳንድ የቃል አልባ ባህሪያት እንገልጻለን። በንዴታችን ምክንያት እርምጃ ከወሰድን የተናደድንበት ሰው በዚያ ቅጽበት ንዴት ያስከተለብን ምን እንደሆነ ባያውቅም ስሜታችን ምን እንደሆነ ግን ይረዳል። ቅናት ግን በጣም የተለየ ነው። ሁላችንም እኛ የምንፈልጋቸው እንደ ሀብት፣ ትኩረት፣ አክብሮት ያሉ ነገሮች ሌሎች ከኛ ይበልጥ እንዳላቸው ይሰማናል። እነርሱ ያላቸውን ያህል ማግኘት የሚገባን፣ ሆኖም እንደነዚህ ያሉትን ነገሮች ለማግኘት አቅመቢስ እንደሆነን ይሰማናል። ያም ሆነ ይህ ቅናት ዋጋ የምንሰጠው ነገር በተመለከተ ከሌላ ሰው ያነስን መሆናችንን፣ ራሳችን የተቀበልን መሆናችንን የሚያሳይ ነው። ይህንን የበታችነት ስሜት መቀበል የሚያም ብቻ ሳይሆን ሌሎች እኛ እንዲህ የተሰማን እንደሆነ ማየታቸው ደግሞ በጣም የከፋ ነው። ገና የመጀመሪያው የምቀኝነት ስሜት ሲሰማን ነገሮችም ሆኑ ትኩረቱ የተከፋፈሉበት መንገድ ፍትሃዊ ባለመሆኑ ንዴት ተሰምቶኝ እንጂ ቀንቻ አይደለም በማለት የተሰማንን ስሜት ምቀኝነት መሆኑን ራሳችንን ለመደበቅ እንነሳሳለን። በተጨማሪም ሌላኛው ሰው አሁን ያለበት ሁኔታ ወይም ቦታ የደረሰው ከኛ በልጦ ሳይሆን እድለኛ፣ ከመጠን በላይ የስልጣን ጥመኛ ወይም ጨዋነት የጎደለው በመሆኑ እንደሆነ አድርገን እናቀርባለን። የተሰማን ምቀኝነት እኛን ሳይሆን ሌላ ነገር እንደሆነ ራሳችንን ስላሳመንን ሌሎችም የሚያዩት ቁጣችንን፣ ንዴታችንን፣ የጥላቻ ነቀፋችንን፣ መርዛማ ውሳኔያችንን እና የመሳሰሉት ብቻ እንጂ በውስጣችን ያለውን ምቀኝነት ለማወቅ በጣም ይቸገራሉ። በጥንት ጊዜ ከፍተኛ ቅናት ያደረባቸው ሰዎች በአመፃ ሌላኛውን ሰው ያለውን ነገር በኃይል በመውሰድ አልፎ ተርፎም በመግደል ሊያሳዩ ይችሉ ነበር። ለምሳሌ በብሉይ ኪዳን ቃየን አቤልን በቅናት ገድሎታል። ዮሴፍ አባቱ ከሌሎቹ ወንድሞች አብልጦ የሚወደው ስለሚመስል በወንድሞቹ እንዲሞት በምድረ በዳ ጉድጓድ ውስጥ ተጥሏል። ንጉሥ ሳኦል በተፈጥሮ እጅግ መልከ መልካምና ተሰጥኦ የነበረውን ትንሹን ዳዊት በተለያየ ጊዜ ሊገድለው ይሞክር ነበር። በመጨረሻም በቅናት እስከ ማበድ ደርሶም ነበር።
ዛሬ ግን ሰዎች የበለጠ ኃይለኛ፣ ቀጥተኛ ያልሆኑ ማንኛውንም ግልጽ የጥቃት ግፊቶችን መቆጣጠርና የሚሰማቸውን ስሜት መደበቅ የሚችሉ በመሆናቸው አካላዊ ጥቃት ከማድረግ ይልቅ ስራችንን ያበላሻሉ፣ ግንኙነታችንን ይበጠብጣሉ፣ ስማችንን ያጎድፋሉ፣ መሰረታዊ ስጋቶቻችን ላይ ባነጣጠሩ ትችቶች ያሰቃዩናል። ይህም ጉዳት በሚያደርሱት ጊዜ ማህበራዊ አቋማቸውን እንደጠበቁ እንዲቆዩ ያስችላቸዋል። ኢላማዎቻቸውም ሰዎቹ ይህንን እንዲያደርጉ ያነሳሳቸው ምቀኝነት እንደሆነ እንኳን አይጠረጥሩም። እነርሱም ለራሳቸው እነዚህን ድርጊቶች የሚፈጽሙት የሚታየውን አለመጣጣም ወይም ኢፍትሐዊነት ለማስተካከል እንደሆነ አድርገው ማብራራት ይችላሉ። አንድ ሰው በእኛ ላይ ከተቆጣና እርምጃ ከወሰደ ይህ ሰው የሚሰማውን ንዴት መመርመርና ንዴቱን ለማቀዝቀዝ ወይም ራሳችንን ለመከላከል መንገድ መፈለግ እንችላለን። ከውስጥ ያለውን ምቀኝነት ማየት ካልቻለን ግን ሰውየው በሚያሳዝን የጥላቻ እርምጃ ግራ በመጋባት ሰዎች በድንገት በጣም ቀዝቃዛ የሆኑብኝ ለምንድን ነው? ያ ፕሮጀክት ባልተጠበቀ ሁኔታ የከሸፈው ለምንድን ነው? ከስራ የተባረርኩት ለምንድን ነው? ይህ ሰው የሚቃወመኝ ለምንድን ነው ብለን መጠየቃችን የማይቀር ነው። ይህ ግራ መጋባት ደግሞ የሚያጋጥመንን ህመም በእጥፍ ይጨምረዋል። ስለ ምቀኝነትና ጥልቅ ጥላቻ ይህን ያህል ካልን ያንተ ተግባር መሆን ያለበትን ለማየት እንሞክር። የሰው ልጅ ተፈጥሮ ህጎች ተማሪ እንደመሆናችሁ ያንተ ተግባር ወይም ያንቺ ተግባር መሆን ያለበት ራስህን ወደ ዋና የምቀኝነት ምንነት ፍቺ መቀየር ነው። ሰዎችን ለምቀኝነት የሚያነሳሳቸውን ነገሮች በመተንተንና መሰረቱ ላይ ለመድረስ በምታደርገው ቁርጠኝነት ጨካኝ መሆን አለብህ። ሰዎች ምቀኝነትን የሚያሳዩባቸው ምልክቶች መለየት በጣም ከባድ ነው። ነገር ግን ቋንቋውን በተወሰነ ጥረትና ስውር ማስተዋል መረዳት ትችላለህ። እንደ አእምሮአዊ ፈተና አስበው። ያንን መፍታት ከቻልክ ያን ያህል ግራ መጋባት አይሰማህም። በምቀኝነት ጥቃት እንደደረሰብህ አስቀድመህ ስለምትገነዘብ በቀላሉ እንድታልፈው ይረዳሃል። በአንድ የታለመ የምቀኝነት ጥቃት የሚመጣውን ድብቅ ህመም በማወቅ ለዓመታት ሊቆይ ከሚችለው ስሜታዊ ጉዳት እንዲሁም ከውሸት ጓደኞችና የሥራ ባልደረቦች ራስህን ታድናለህ። የምቀኝነት ስሜትን ስውር መሆን ለማየት ከመሞከር በፊት ንቁ በሆነና ንቁ ባልሆነ ምቀኝነት መካከል ያለውን ልዩነት ማወቅ አስፈላጊ ነው። በሀብት፣ በእውቀት፣ በተወዳጅነትና በሌሎች ባህሪያት ሁሌም ከኛ የሚበልጡ ሰዎች መኖራቸው የማህበራዊ ህይወት ሀቅ ነው። እነዚህ ስሜቶች ወደ ንቃተ ህሊና ደረጃ ከፍ ካሉና ትንሽ አጣዳፊ ከሆኑ ስሜታችንን ለመግለጽ እንጂ መጥፎ ስሜት ያለው ነገር ልንናገር እንችላለን። ነገር ግን በአጠቃላይ ይህ ንቁ ያልሆነ የምቀኝነት አይነት ሲያጋጥመን ከጓደኛ ወይም ከባልደረባችን ጋር ያለንን ግንኙነት የሚጎዳ ምንም ነገር አናደርግም። ይህ ንቁ ያልሆነ ቅናት እንደ ትንሽ አሽሙርና ቀዝቃዛ አስተያየቶች ባሉ ምልክቶች የሚገለጽ ሲሆን በቀላሉ መታገስ የሚቻል ነው። አንዳንድ ጊዜ ግን ይህ ንቁ ያልሆነ ምቀኝነት ንቁ ወደሆነ በቀዝቃዛ አስተሳሰብ ወይም አስተያየት ወይም በአሽሙር ማቆም የማይቻልና ወደ ጥላቻ የሚያመራ ሊሆን ይችላል። ስለዚህ ያንተ ግብ ይህ የምቀኝነት አይነት ወደ አደገኛ ከመቀየሩ በፊት ምልክቶቹን መለየት ነው። ይህንንም በሶስት መንገዶች በመጠቀም መለየት ትችላለህ። እነዚህም በድንገት ብቅ የሚሉ የምቀኝነት ምልክቶችን መለየት መማር፣ ይበልጥ ለምቀኝነት የተጋለጡ የሰዎችን አይነት ማወቅና በሰዎች ውስጥ ንቁ ምቀኝነት የሚያነሳሱ ሁኔታዎችንና ድርጊቶችን መረዳት ናቸው። ሰዎች ስሜታቸውን በመደበቅ ረገድ ጎበዞች በመሆናቸው በምቀኝነት የሚነሳሱትን ሁሉንም ድርጊቶች ማየት አትችልም። ነገር ግን ሶስቱንም የመለያ መሳሪያዎች መጠቀም የመለየት እድልህን ይጨምረዋል። ጥቃቅን መግለጫዎች፣ የምቀኝነት ምልክቶች። የምቀኝነት ምልክቶች ስውር ቢሆኑም ስሜቶቹ ወደ ውጭ የመውጣት አዝማሚያ ያላቸው በመሆኑ አስተዋይ ከሆንክ ልትለያቸው ትችላለህ። ከምልክቶቹ አንዱን ብቻ ማየት ንቁ ያልሆነ ወይም ደካማ ምቀኝነት ሊያመለክት ይችላል። ወደ ጥንቃቄ ሁኔታ ለመሄድ የሚከተሉትን ምልክቶች ጥምር ወይም ድግግሞሽ ማየት ያስፈልጋል። ሰዎች መጀመሪያ ምቀኝነት ሲሰማቸው ስሜቱ የምቀኝነት መሆኑን ስለማይቀበሉ በቀላሉ ምልክቶቹን ለማሳየት የተጋለጡ ናቸው። የመጀመሪያ ግንዛቤዎች ብዙውን ጊዜ ትክክለኛ የሚሆኑትና በዚህ ጉዳይ ላይ ተጨማሪ ክብደት ሊሰጣቸው የሚገባውም ለዚያ ነው።